ይህች ቅድስት ታቦት ወደ ኢትዮጵያ ለመምጣት በራሷ ፍቃድ ተሰደደች። ጉዞውም እጅግ ተአምራዊ ነበር። መጽሐፈ ክብረ ነገሥት እንደሚለው ምኒልክና ተከታዮቹ ታቦቷን ይዘው ሲጓዙ እንደ ንስር በሰረገላ ይበሩ ነበር። ጋራውንና ሸንተረሩ እየተደላደለ መንገዱም እየተጠረገ የብዙ ወር መንገድ በጥቂት ቀናት ተጠናቀቀ። ንጉሥ ሰለሞን ታቦቱን መወሰዱን ሰምቶ በታላቅ ጦር አሳደዳቸው። ነገር ግን ሊደርስባቸው አልቻለም። እግዚአብሔር ፊቱን ወደ ኢትዮጵያ ዙሮ ነበርና። ታቦተ ጽዮን መጀመሪያ በጣና ቂርቆስ ከዚያም በመጨረሻ ማረፊያዋ ወደ ሆነችው ወደ አክሱም ገባች። ኢትዮጵያውያን በእልልታና በታላቅ ክብር ተቀበሏት። ይህ ታላቅ ክስተት የተፈጸመውና ታቦቷም አክሱም የገባችው ልክ በኅዳር 21 ቀን ላይ ነበር። ስለዚህ ኅዳር 21ን የምናከብረው አንደኛ ታቦቷ ከፍልስጤም ምርኮ በድል የተመለሰችበትን፣ ሁለተኛ በሰለሞን ቤተ መቅደስ በክብር ያረፈችበትንና ሶስተኛ በእግዚአብሔር ፍቃድ ርስት ወደ ሆነቻት ወደ ኢትዮጵያ የገባችባትን ሶስት ታላላቅ የታሪክ እውነቶች በማሰብ ነው። ነገር ግን ወዳጆቼ ታቦተ ጽዮን ወደ ኢትዮጵያ የመጣችው ለታሪካዊ ቅርስነት ወይም ለሙዚየም ዕቃነት አይደለም። መምጣቷ ጥልቅ የሆነ መንፈሳዊ ትርጉም አለው። በብሉይ ኪዳን እግዚአብሔር በታቦቷ ላይ እንደተገለጠ፣ በአዲስ ኪዳን ደግሞ አካላዊ ቃልን በማኅፀኗ የተሸከመችው አንዲት ሕያው ታቦት አለች። የአክሱም ድንጋይና ወርቅ ብቻ ሳይሆን ሕያው የሆነችው የእግዚአብሔር ዙፋን ማናት? አባቶቻችን ለምን ታቦተ ጽዮንን ከድንግል ማርያም ጋር እያነጻጸሩ ያመሰግናሉ? ሚስጥሩ የሚፈታበትን ታሪክ አስከትለን እንመልከት። እስካሁን ያየነው ስለ እንጨትና ወርቅ፣ ስለ ታሪክና ጂኦግራፊ ነበር። ነገር ግን ታቦተ ጽዮን ወደ ኢትዮጵያ መምጣቷ ወይም በብሉይ ኪዳን ተአምራትን መስራቷ ብቻዋን በቂ አይደለም። ቅዱስ ጳውሎስ ለሚመጣው በጎ ነገር ጥላ አላቸውና እንዳለ በብሉይ ኪዳን የነበረችው ታቦት ጥላ ነበረች። የጥላው አካል የምሳሌው ዋና ባለቤትን አስከትለን እናያለን። አባቶቻችን በኅዳር 21 ዝማሬያቸው ላይ ጽዮን እያሉ የሚያወድሱት አክሱም ያለችውን ታቦት ብቻ ነውን? በፍጹም። እነሆ አሁን ሚስጥሩ ይገለጣል። ያቺ ታቦት የቅድስት ድንግል ማርያም ምሳሌ ናት። እንዴት ከተባለ እስቲ የሙሴን ታቦትና የእግዚአብሔርን እናት ፊት ለፊት አገናኝተን በውስጣቸው ያለውን አስደናቂ ሚስጥርን መርምር። አንደኛ፣ የማይነቅዘው እንጨትና ንጽሕናዋ። ሙሴ ታቦቱን ሲሰራ የተጠቀመው እንጨት ሺጢም ወይም ግራር ይባላል። የዚህ እንጨት ልዩ ባህሪ አይነቅዝም፣ ተባይ አይበላውም፣ አያረጅም። ይህ ለምን ሆነ? እግዚአብሔር ለምን በሌላ እንጨት እንዲሰራ አላዘዘም ብለን እንጠይቅ። ምክንያቱም ይህ እንጨት የእመቤታችንን ንጽሕና ምሳሌ ነው። እንጨት ሲቆይ እንደሚነቅዝ የሰው ልጅ ባህሪም በአዳም ኃጢአት ምክንያት ነቅዞ በበደል ተበላሽቶ ነበር። ነገር ግን የማትነቅዝ እንጨት የተባለችው ድንግል ማርያም ከዚህ የኃጢአት ነቀዝ ካለበት ስር የበቀለች ናት። ሊቁ ቅዱስ ኤፍሬም ንጽሕት በድንግልና ስርጉት በቅድስና እንዳላት እርሷ በኃጢአት ያልተነካች የዓለም ቆሻሻ ያላረፈባት ልዩ ፍጥረት ናት። የማይነቅዘው እንጨት የእርሷ የንጽሕናዋ ምሳሌ ነው። ወርቁና ድንግልናዋ። ቀጥሎ ባስልኤል ያንን እንጨት በውስጥም በውጭም በጠራ ወርቅ ለበጠው። አስተውሉ፣ ከውጭ ብቻ አይደለም ከውስጥም ጭምር እንጂ። ይህ የወርቅ መደረብ ስለ ድንግል ማርያም ምን ይነግረን ይሆን? ወርቅ የንጽሕና የክብርና የመንግሥት ምልክት ነው። እመቤታችን በውጪ ማለትም በሥጋዋ ድንግል ናት፣ በውስጥ ደግሞ በሕሊናዋ ድንግል ናት። ብዙዎች በሥጋ ድንግል ሆነው በሕሊናቸው ሊያስቡ ይችላሉ። እርሷ ግን ድንግል በሕሊና ወድንግል በሥጋ በሐሳብም በሥጋም ድንግል የሆነች ናት። የውጭው ወርቅ የሥጋዊ ንጽሕናዋ፣ የውስጡ ወርቅ ደግሞ የሕሊናዋ ንጽሕናና የልቦናዋ ቅድስናን የሚያሳይ ነው። ታቦቷ በወርቅ እንደተከበበች ሁሉ ድንግል ማርያምም በቅድስና የተከበበች ክብርት ውድስት ናት። ሰለሞን በመኃልየ ዘሰሎሞን ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም ያለው ለዚህች የወርቅ ታቦት ለእመቤታችን ነው። በውስጧ ያለው ምስጢር። የታቦቷ ዋና ክብር በውጭ ካለው ወርቅ ይልቅ በውስጧ በያዘችው ነገር ላይ የተመሰረተ ነው። ታቦተ ጽዮን በውስጧ ምን ይዛለች ካልን 3 ነገሮችን እናስታውሳለን። ጽላቱን፣ መናውንና የአሮን በትርን። ይህ እጅግ አስደናቂ የሆነውን ነገረ ማርያምን ወይም ሚሮሎጂን ይፈታልናል። እስቲ 3ቱንም አንድ በአንድ እንያቸው።
የሙሴ ታቦት የያዘችው በድንጋይ ላይ የተጻፈውን ሕግ ማለትም 10ቱ ትእዛዛትን ነው። አማናዊቷ ታቦት ድንግል ማርያም ግን የተሸከመችው የሕግ ሁሉ ሰሪ የሆነውን በድንጋይ ላይ ሳይሆን በተዋህዶ የተገለጠውን ጌታችንና መድኃኒታችን ኢየሱስ ክርስቶስን ነው። ታቦቷ ቃሉን ተሸከመችው፣ ድንግል ማርያም ደግሞ ቃልን ወለደችው። በታቦቷ ውስጥ እስራኤልን በበረሃ የመገበ መና ያለበት መሶብ አለ። ድንግል ማርያም ግን ለዓለም ሁሉ የዘላለም ሕይወት የሚሰጠውን የሕይወት እንጀራ ኢየሱስ ክርስቶስን በውስጡ ያዘችው። የቀድሞ መና ለጊዜው ረሃብን ያስታገሰ፣ ከድንግል ማርያም የተገኘው መና ክርስቶስ ግን ሞትን ለዘላለም አጠፋ። ስለዚህም እመቤታችን መሶበ ወርቅ ትባላለች። በታቦቷ ውስጥ ያለው ሦስተኛው ነገር የአሮን በትር ነው። የአሮን በትር ውሃ ሳታገኝ መሬትም ላይ ሳትተከል ለምልማና ፍሬ አፍርታ ተገኝታለች። ይህ እንዴት ሊሆን ይችላል? ይህማ ዘር ሳይዘራባት የወንድ ዘርም ሳያገኛት አምላክን የወለደች የድንግል ማርያም ምሳሌ ነው። በትር ድንግል ማርያም ስትሆን ፍሬው ደግሞ የክርስቶስ ምሳሌ ነው። አሁን ወደ ቅድስተ ቅዱሳኑ እንመለስ። አስቀድመን እንደገለጽነው በዚያች ታቦት ላይ 2 ኪሩቤል ማለትም መላእክት ክንፋቸውን ዘርግተው ይጋርዷት ነበር። ይህም የእግዚአብሔር መንፈስ በዚያ ቦታ የማደሩ ምልክት ነው። ወደ አዲስ ኪዳን ስንመጣ መልአኩ ቅዱስ ገብርኤል ለእመቤታችን ምን አላት? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ተመልከቱ፣ በኦሪቱ ኪሩቤል ታቦቷን እንደጋረዱት በአዲስ ኪዳን ደግሞ መንፈስ ቅዱስ እመቤታችንን ጋረዳት፣ ቀደሳት፣ አከበራት። ኪሩቤል ለታቦቷ በፍርሃት እንደቆሙ ቅዱሳን መላእክት ዛሬም በድንግል ማርያም ዙሪያ በፍርሃትና በክብር ይቆማሉ። እርሷ የኪሩቤል ጌታ ዙፋኑ ናትና። አሁን ደግሞ ወደ ጦር ሜዳው እንመለስ። ቅድም በታሪኩ ክፍል ላይ እንዳየነው ታቦተ ጽዮን በኤውፍላውያን ሀገር በዳጎን ቤተ ጣዖት ስትገባ ጣዖቱ ተሰባብሮ ወድቋል። ይህ እንዲሁ ተራ ታሪክ አይደለም፣ ትንቢት እንጂ። ታቦቷ ማለትም ድንግል ማርያም የእግዚአብሔርን ልጅ ይዛ ወደዚህ ዓለም ወደ ዲያብሎስ ግዛት ስትመጣ የዲያብሎስ መንግሥት እንደ ዳጎን ተንኮታኮተ። ዳጎን በፊቷ ወደቀ። ጣዖታት በክርስቶስ ስም ወድቀዋልና የዳጎን እጅና እግር ተቆራረጠ። የዲያብሎስ ኃይልና ሥልጣን በክርስቶስ መስቀል ተቆራርጧልና። ሊቁ አባ ጽጌ ድንግል በመኃልየ ጽጌ ላይ ታቦተ አምላከ እስራኤል ጽዮን ዳጎንን ሰባበረችው፣ ድንግል ማርያምም ከልጇ ጋር ወደ ግብጽ በሄደች ጊዜ የግብጽ ጣዖታት ፈረሱ ብሎ የዘመረው ለዚህ ነው። ታቦተ ጽዮን ዳጎንን አሸነፈች። አማናዊቷ ታቦት ድንግል ማርያም ደግሞ የዲያብሎስን መንግሥት አፈራረሰች። በመጨረሻ አንድ ጥያቄ እናንሳ። ለምንድነው እመቤታችንን ጽዮን የምንላት? ጽዮን ማለት በቋንቋ ደረጃ አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ንጉሥ ዳዊት በጠላቶቹ በተከበበ ጊዜ ወደ ተራራማዋና ወደ ተመሸገችው ጽዮን እየሸሸ ያመልጥ ነበር። ለእኛስ መጠጊያችን ማን ነው? በዚህ ክፉ ዓለም በኃጢአት ማዕበል በመከራ ዶፍ ውስጥ ሆነን እንዴት እንሽሽ? ወዴት እንሽሽ? ወደ እውነተኛዋ ጽዮን ወደ እመቤታችን ወደ ድንግል ማርያም መሸሽ ይገባናል። ነቢዩ ዳዊት ሰው ሁሉ እናታችን ጽዮን ይላል እንዳለ ሁላችንም በመልጃዋ ጥላ ስር እንጠለል። ስለዚህ ኅዳር 21 አክሱም ጽዮንን ስናከብር በልባችን የምናስበው ያችን የወርቅ ታቦት ብቻ አይደለም። በውስጣችን ያለው ደስታ የድንግል ማርያም ፍቅር ነው። የምናከብረው አምላክን የተሸከመችውን የቃል ኪዳን ታቦት እናታችንን ነው። የምንዘምረው ጽዮን ሆይ ተነሽ ኃይልሽንም ልበሽ እያልን ለቅድስት ድንግል ማርያም ነው። ይህ ነው የኅዳር ጽዮን በዓል ምስጢር። ይህ ነው የኦርቶዶክሳዊት ቤተክርስቲያን ጥልቅ ትምህርት። ታቦቷ ጥላ ናት፣ አካሏ ግን እመቤታችን ናት። ጥላው ወይም ታቦቷ በክብር ከተያዘች አካሉ ማለትም ወላዲተ አምላክ እንዴት በበለጠ ክብር ልትያዝ ይገባት ይሆን? እንግዲህ ታሪክን ወደ ኋላ መለስ ብለን ስንመረምር አንድ ያስደነቀን እውነት አለ። የዓለም ኃያላን አገራት በሀብት በቴክኖሎጂና በጦር ኃይል ሲመኩ፣ ኢትዮጵያ ግን ለዘመናት የታመነችው የተመካችው በዚች ጽዮን በተባለችው የቃል ኪዳን ታቦት ነው። ይህ እንዲሁ የተፈጠረ ታሪክ አይደለም፣ ዓለም ሁሉ ሊያየው የሚችለው ሕያው ምስክርነት እንጂ። እስቲ ቆም ብለን እናስብ። እግዚአብሔር ለምን ኢትዮጵያን መረጠ? ለምንስ ይህችን የሰማይ ዙፋን አምሳል የቅድስና ሁሉ ማህደር የሆነችውን ታቦት ከኢየሩሳሌም ነጥቆ ለአክሱም ሰጠ? መልሱ አንድና አንድ ነው። ኢትዮጵያ የቅድስት ድንግል ማርያም የእመቤታችን የአስራት ሀገሯ ስለሆነች ነው። አባቶቻችን ይህንን ምስጢር ሲገልጡልን እንዲህ ይላሉ።
ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን ላንቺ የሚሆነውን በስምሽ የሚጠራ ፍቅርሽ በልባቸው የሚቀረጽ ቃል ኪዳንሽ የሚከበርበትን ሕዝብ ሰጥሻለሁ ብሎ ቃል ገባላት። ያ ሕዝብ ያ ሀገር ኢትዮጵያ ናት። ለዚህ ነው ታቦተ ጽዮን ማለትም ምሳሌዋና ድንግል ማርያም አካሏ በኢትዮጵያ ምድር ተዋህደው የሚኖሩት። ታቦቷ ቀድማ መጣች። በኋላም የእናታችን የቅድስት ድንግል ማርያም ፍቅር በልባችን ጸና። ዛሬ ኢትዮጵያ ያለ ታቦተ ጽዮን ያለ ቅድስት ድንግል ማርያም አማላጅነት ባዶ ናት፣ ትርጉም የላትም። ወዳጆቼ ዛሬ የምንኖርበት ዘመን እጅግ ከባድ ነው። ልክ እንደ ጥንቱ እስራኤል እኛም በብዙ ፈተና ተከበናል። ጦርነት፣ ረሃብ፣ መፈናቀል፣ የኑሮ ውድነት፣ ተስፋ መቁረጥ፣ እነዚህ ሁሉ እንደ ፍልስጤማውያን ጦር ከበውናል። ብዙዎቻችን ነገ ምን ይሆን እያልን በስጋት ውስጥ አለን። ወጣቱ ተስፋ አጥቷል፣ እናቶች ያለቅሳሉ፣ አባቶች አቀርቅረዋል። ነገር ግን ታሪኩን እናስተውል። እስራኤላውያን በጭንቀት በተከበቡ ጊዜ በሰው ኃይል ማሸነፍም ሲያቅታቸው ዓይናቸውን ወደ ታቦተ ጽዮን ያዞሩ ነበር። ታቦቷን ይዘው በዮርዳኖስ ወንዝ ሲደርሱ ወንዙ ይከፈልላቸዋል። ኢያሪኮ ሲደርሱ ግንቡ ይፈራርሳል። በኤፍላውያን ምድር ዳጎን ይሰባበራል። ዛሬም ለኛ ለኢትዮጵያውያን ተስፋችን ይህ ነው። የኢያሪኮን ግንብ የሚያፈርስ የዮርዳኖስን ጭንቀት የሚከፍል ኃይል ያለው ከታቦተ ጽዮን ጌታና ከአማናዊቷ ጽዮን ከድንግል ማርያም ዘንድ ነው። ኢትዮጵያ በታሪክ ውስጥ ብዙ ጊዜ ልትጠፋ ተቃርባ ነበር፣ ግን አልጠፋችም። ምክንያቱም መሐሏ ላይ ጽዮን አለችና ነው። መዝሙረኛው ዳዊት እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዳለ ፈጣሪ የወደደው ሀገር አይጠፋም። ስለዚህ ዛሬ ምን እናድርግ? ከሺህ ዓመታት በፊት ንጉሥ ዳዊት ታቦተ ጽዮንን ባየ ጊዜ ያደረገውን እናድርግ። ዳዊት ታቦቷ ወደ ከተማው በገባች ጊዜ የንጉሥነት ልብሱን እስኪጥል ድረስ በሕዝቡ ፊትም እንደተናቀ እስኪቆጠር ድረስ በሙሉ ኃይሉ በሙሉ ልቡ በደስታ እየዘለለ አመሰገነ፣ ዘመረ። ሜልኮል ብትንቀውም እርሱ ግን በመረጠኝ በእግዚአብሔር ፊት እዘምራለሁ አለ። እኛም በኅዳር 21 ቀን ችግራችንን፣ መከራችንን፣ ፈተናችንንና ጭንቀታችንን ለጊዜው ረስተን በልባችን ዙፋን ላይ ንግሥት የሆነችውን ድንግል ማርያምን እያሰብን በደስታ እንዘምር። ጽዮንን ክበቧት በዙሪያዋም ተመላለሱ ተብሎ እንደተጻፈ ኑ በእምነት ወደ እርሷ እንጠጋ። ተስፋ የቆረጣችሁ ጽዮን መጠጊያ ናትና ተጽናኑ። የታመማችሁ ጽዮን ፈውስ ናትና ዳኑ። የተሰደዳችሁ ጽዮን እናታችሁ ናትና ወደ እሷ ተመለሱ። ይህች ታቦት እንዲሁ የምትቀመጥ ቅርስ አይደለችም። ዛሬም ትሰራለች፣ ዛሬም ትጠብቀናለች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ እግዚአብሔርም በጽዮን በኩል ምላሽ ይሰጣታል። የዘመናት ባለቤት የጽዮን ጠባቂ የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያን በጽዮን በረከት ይባርክልን። የቃል ኪዳኑ ታቦት ጥላ የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። የአባቶቻችን አምላክ የጽዮን ጌታ የተመሰገነ ይሁን። እንኳን ለኅዳር ጽዮን ለዚህ ታላቅ የቃል ኪዳን በዓል በሰላም አደረሳችሁ አደረሰን። መልካም በዓል።